አርሰናል ለቪክተር ጊዮኬሬሽ ዝውውር የስፖርቲንግ ሊዝበን የመጀመሪያ ጥያቄ ማቅረቡን ቻርልስ ዋትስ መረጃ ይዞ ወጥቷል። የአርሰናል ጉዳዮች ላይ ትኩረት የሚያደርግ ጋዜጠኛ ነው። ቻርልስ ዋትስ ዛሬ 51 ሚሊዮን ፓውንድ ነው ጠቅላላ ገንዘብ ያቀረበው ብሏል። ስፖርቲንግ ሊዝበን ከሚፈልገው አንጻር ዝቅተኛ ገንዘብ ነው። 59 ሚሊዮን ፓውንድ እንኳን ለመቀበል ፍቃደኛ እንዳልሆኑ ስፖርቲንግ ሊዝበኖች እየተናገሩ ይገኛሉና ይህንን ጥያቄ ውድቅ እንደሚያደርጉት ይጠበቃል። ትናንትና የስፖርቲንግ ሊዝበን ፕሬዝዳንት ፍሬድሪኮ ቫራንዳስ ምንም አይነት ጥያቄ ለዚህ ተጫዋች እንዳልመጣ ከተናገሩ በኋላ በ59 ሚሊዮን ፓውንድ እንዲለቅ ተጫዋቹ የሚፈቅድ ምንም አይነት አፋዊ ስምምነት የለንም ብለዋልና ውል ማፍረሻው ደግሞ 100 ሚሊዮን ዩሮ ነው። ይህንንም ክፈለው አንልም፣ ድርድር ይደረጋል የሚል አስተያየት ሰጥተዋል። 70 ሚሊዮን ዩሮም አላልንም፣ 100 ሚሊዮን ዩሮም አላልንም ብለዋልና አርሰናል ጥያቄ ማቅረብ ይኖርበታል። እንደሳቸው መረጃ ከሆነ 59 ሚሊዮን ፓውንዱ ወይም 70 ሚሊዮን ዩሮውን ቢያመጣ አርሰናል ተቀባይነት የሚያገኝበት እድል በጣም ዝቅተኛ ነው። ግን ደግሞ የሰሜን ለንደኑ ክለብ ያቀረበው ገንዘብ 51 ሚሊዮን ፓውንድ እንደሆነ ነው ቻርልስ ዋትስ መረጃ ይዞ የወጣው። እሱ በስፖርቲንግ ሊዝበን አቋም በጣም ተበሳጭቷል። ዋጋ ከፍ አድርገው እንዳልዘዋወር አድርገውኛል የሚል አቋም አለው። ትናንትናም ወደ ልምምድ እንደማይመጣ ሁሉ የሚገልጹ መረጃዎች ሲወጡ ነበረ። በአጠቃላይ በ102 ጨዋታዎች 97 ጎሎችን ለስፖርቲንግ ሊዝበን አስቆጥሯል። በፖርቱጋል ፕሪሚየር ሊጋ እንደዚሁም በአውሮፓ ቻምፒየንስ ሊግና በሌሎች ውድድሮች የተቆጠሩ ጎሎች ናቸው። በተጠናቀቀው የውድድር ዓመትም በቻምፒየንስ ሊግ እንዴት አስደናቂ እንደሆነ አሳይቶናል። ማንቸስተር ሲቲ ላይ ጭምር ሃትሪክ በመስራት ነው ያንን ያሳየው። አስቀድሞ በሻምፒየንሺፕ ሲጫወት የነበረ ተጫዋች ነው። ወደ ፖርቱጋል አምርቶ ትልቅ ታሪክ የጻፈው በዛ ነው። 28 ጎል የሆኑ ኳሶችንም አመቻችቶ አቀብለዋል። አንዳንዶች 2 ዓመታት 3 ዓመታትን ነው በትልቅ ደረጃ የተጫወተውና ይህን ያህል ገንዘብ ሊከፈልበት አይገባም በሚል ጥያቄ ያነሳሉ። ግን የ2 ዓመታት ቁጥሮቹ በጣም አስደናቂ ናቸው። ወደ አርሰናል መጓዝ ይፈልጋል የሚሉ መረጃዎች ናቸው አሁን እየወጡ የሚገኙት። ምክንያቱም እድሜው 27 ደርሷል። በቻምፒየንስ ሊግ መጫወት ይፈልጋል። አርሰናልን እንዲመርጥ የሚያደርገው የቻምፒየንስ ሊግ ተሳታፊ ክለብ መሆኑ ነው። ወኪሉ ደግሞ ለንደን እንደሚገኝ ነው መረጃዎች እየወጡ የሚገኙት። ኮቶሳይድ ደግሞ አርሰናል የኒኮ ዊሊያምስን ዝውውር በደሞዝ ምክንያት ትቶ ይወጣል፣ ኬናን የሊዝ ላይ አማራጭ አድርጎ ትኩረት ያደርጋል የሚል መረጃ ይዞ ወጥቷል። የሊዝ በዩቬንቱስና በሀገሩ ባለፈው የውድድር ዓመት በሁሉም ውድድሮች 10 ጎሎችን አስቆጥሮ 6 ጎል የሆኑ ኳሶችን አመቻችቶ ማቀበል የቻለ ተስፋ የተጣለበት አስደናቂ ተጫዋች ነው። ጋሪ ኔቭል ወይም ሪዮ ፈርዲናንድ ከሁለት አንዱ በጣም አስደናቂ ተጫዋች መሆኑን የቻምፒየንስ ሊግን ጨዋታ ከተመለከቱ በኋላ ሲናገሩም ነበረ። በአብዛኛው በግራ መስመር የሚጫወት መሀል አጥቂ መሆኑ መጫወት የሚችል ግሩም ተጫዋች ነው። አንድሪያ ቤርታን ለማገዝ የምልመላ ወይም የቅጥር ክፍል ውስጥ የመጡት የቀድሞው የዩቬ ሰው ቶኞዚ አሁን በአርሰናል ይገኛሉ። እኚህ ሰው ይህ ተጫዋች ወደ ዩቬንቱስ ሲያመራ ትልቅ አስተዋጽኦ የነበራቸው ናቸው። አሁን ደግሞ ወደ ሰሜን ለንደን ይዘውት ሊሄዱ እያግባቡት ይገኛሉ። 80 ሚሊዮን ዩሮ ነው የተገመተው። ምናልባት ይህንን ገንዘብ አርሰናል ላይ ክፍል ይችላል። ድርድር ከዩቬንቱስ ጋር ሊገባ የሚችልበት እድል ሰፊ ነው። ግን ደግሞ ዩቬንቱስም መሸጥ አይፈልግም። ተጨማሪ ውል ነው ለዚህ ተጫዋች መስጠት የሚፈልገው። ኒኮ ዊሊያምስን በተመለከተ የተጫዋቹን የውል ማፍረሻ ለመክፈል አርሰናል ችግር የለበትም። በጣም አሪፍ ገንዘብ ነው አሁን ካለው የገንዘብ ሁኔታ አንጻር ከተመለከትን 58 ሚሊዮን ዩሮ አካባቢ ነው ውል ማፍረሻው። ይህንን የመክፈል ችግር የለበትም። ግን ደግሞ ሳምንታዊ ደሞዝ ከፍተኛ ጠይቋል ተብሏል። 18 ሚሊዮን ዩሮ በአመት እንዲከፈለው ነው የጠየቀው። ይህንን ደግሞ አርሰናል የመክፈል ፍላጎት የለውም። ስለዚህ ወደ የሊዝ ትኩረቱን አድርጓል። አዴሞላ ሉክማን ከአታላንታ ሌላው የአርሰናል ትኩረት ነው፣ አማራጭ ተደርጎ የተያዘ ነው። ከዛው ከአርሰናል ጋር በተያያዘ ዜና ስካይ ስፖርትስ ኤሲ ሚላን የዚንቼንኮን ሁኔታ እየተከታተለ ነው ብሏል። ያው ቲዮ ሄርናንዴዝ ከክለቡ ስለሚለቅ አማራጭ አድርጎ የአርሰናሉን ተከላካይ እያየው እንደሆነ መረጃዎች ወጥተዋል። ማንቸስተር ዩናይትድን በተመለከተ አንደኛው ከጊዮኬሬሽ ጋር ቅድም ከአርሰናል ጋር ያያያዝነው ተጫዋች ነው። ዛሬ ጥያቄ እንደሚያቀርብ ይጠበቃል። ይህንን መረጃ ስካይ ስፖርትም ሌሎችም የመረጃ ምንጮች ይዘው ወጥተዋል። ስፖርቲንግ ከሁለቱም ክለቦች የሚመጡ ጥያቄዎችን ይመለከታል። ልዩነቱ ጊዮኬሬሽ ወደ ማንቸስተር ዩናይትድ የመጓዝ ችግር የለበትም። ይህንን አረጋግጧል። ግን ደግሞ በአማራጭነት ያስቀመጠው በመጀመሪያ አርሰናልን ነው። የቻምፒየንስ ሊግ ቅድም እንዳለው በዛ ለመጫወት ፍላጎት ስላለው ማለት ነው። ማቲያስ ኩኛ ዛሬ በዩናይትድ በይፋ በሚዲያ ተዋውቋል። የተናገራቸው ቃላት ለማንቸስተር ዩናይትድ ደጋፊዎች ጆሮ በጣም የሚስማሙ ናቸው። ስሜቴን በቃላት ለማስቀመጥ ይከብደኛል። ብራዚል በአያቴ ቤት ውስጥ ፕሪሚየር ሊግ ስናይ ዩናይትድ ምርጫ የነበረ ብሏል። ያኔ ብራዚል እያለ የነበረውን ስሜት ነው ያንጸባረቀው። መለያውን መልበስ ህልሜ ነበር ብሏል።
እነዚህ ቃላት ለማንቸስተር ዩናይትድ ደጋፊዎች ደስ የሚሉ ይመስለኛል። ምክንያቱም ትልልቅ ክለቦች ሁሉ ሲፈልጉት ነበረ። እሱ ግን ምንም አይነት የአውሮፓ ተሳትፎ ያልነበረው ባለፈው የውድድር ዓመት 15ኛ ደረጃን ይዞ ያጠናቀቀን ክለብ መርጦ ነው ሄደው ቢወደው ነው ይሄንን ያደረገውና ዛሬም በይፋ ከተዋወቀ በኋላ ያንን የሚጠቁም ማስተያየት ሰጥቷል። ወደ ቀደመ ክብሩ ክለቡን ለመመለስ ትኩረቴ ነው ብሏል። 62.5 ሚሊዮን ፓውንድ ማንቸስተር ዩናይትድ ለዚህ ተጫዋች ዝውውር ይከፍላል። ዛሬ በስፋት የሪያል ማድሪድ የትሬንት አሌክሳንደር አርኖልድን ያስተዋወቀበት ጉዳይ ነው በስፖርቱ ዓለም እየተወራ የሚገኘው። አንደኛው መነጋገሪያ ጉዳይ ወደዛ ካመራ በኋላ የመጀመሪያውን መግለጫ ሲሰጥ በስፓኒሽ ነው ያወራው ወይም ደግሞ በስፔንኛ ነው ያወራውና ከምኔው ተለማምዶ ነው ይሄን የተናገረው የሚል በአንድ በኩል፣ በሌላ በኩል ደግሞ ወደ ሪያል ማድሪድ የመጓዝ አስቀድሞ ምክር ስለነበረው ከክለቡ ጋርም ንግግር ስለነበረ ሲዘጋጅ ስለቆየ ነው በዚህ ደረጃ የተናገረው። በጣም ጥርት ባለ ስፔንኛ ነው የተናገረው ብለዋል። እኔ አልሰማም ግን ስካይ ስፖርትን ጨምሮ አብዛኞቹ እንደዚህ አይነት መረጃ ይዘው ወጥተዋልና አስደንቋቸዋል። የመጀመሪያው ይሄ። ሁለተኛው ደግሞ ህልሜ እውን ሆኗል ብሏል። ረጅም ጊዜ ሲያስብ እንደነበረ የሚያሳይ ነው። ሊቨርፑልን የመለቀበት ብቸኛው ክለብ ሪያል ማድሪድ እንደሆነ ከፊት ጀምሮ አውቃለሁ ብሏል። 12 ቁጥር መለያን ያደርጋል። ትሬንት የሚል ነው መለያው ላይ የሚጻፈው። ለዚህም ምክንያት ያለው ለማቅለል ነው። ብዙዎች ይወዛገባሉ። ትሬንት አሌክሳንደር አርኖልድ ተብሎ ነበረ ሲጻፍ የነበረውና ወደ አውሮፓ ሌሎች ከተሞች ሲጓዝ ይህንን ረዥም ስም ለመጥራት ስለሚከብዳቸው በተለያየ ስም ሲጠሩት እንደነበር አንስቷል። አሌክዛንደር የሚሉት አሉ፣ አሌክስ ይሉታል፣ አርኖልድ፣ ትሬንት እያሉ ይጠሩታልና ስሜ ትሬንት ነው፣ ስለዚህ ከዚህ በኋላ በዚህ ይቀጥላለሁ ነገሮችን ለማቅለል ብለዋል። ቤካምና ሮናልዶ ሲጫወቱ የነበረውንም ትዝታና የፈጠረበትንም ተናግሯል። ፍሎሬንቲኖ ፔሬዝ ደግሞ ሌጀንድ አስፈርመናል፣ ከምርጦች አንዱ ህልሙ እውን ሆኖለታል እያሉ ተናግረዋልና ትልቅ አክብሮት ነው ከአንድ ትልቅ ፕሬዝዳንት የመጣ ነው። እሱም ደግሞ ሪያል ማድሪድን በሚመጥን መልኩ ተናግሯል። ከሊቨርፑል ጋር ጥሩ ግንኙነት እንዳላቸውም ፍሎሬንቲኖ ፔሬዝ ተናግረዋል። አስቶን ቪላ ጋርናቾን ማዛወር ይፈልጋል የሚል መረጃ ዘ ስታንዳርድ ይዞ ወጥቷል። ግን ዩናይትድ የሚፈልገው 70 ሚሊዮን ፓውንድ ነውና ይሄንን የመክፈል ፍላጎትም የለውም። አሁን ባለው ደረጃ ከፋይናንሻል ፌር ፕሌይ አንጻር ይሄንን ያደርጋል ተብሎም አይጠበቅም። ምናልባት አስቀድሞ እንደነበረው እስከ 50 ሚሊዮን ፓውንድ ድረስ ይሄንን ተጫዋች የሚሸጥ ከሆነ ማንቸስተር ዩናይትድ የመግዛት ፍላጎት አለው። ሞርጋን ሮጀርስን ደግሞ አርሰናል ይፈልጋል። ሞርጋን ሮጀርስን ከ70 ሚሊዮን ፓውንድ በላይ ነው አስቶን ቪላ ራሱ መሸጥ የሚፈልገውና ሞርጋን ሮጀርስን ለአርሰናል ለቆ አርኖልድ ጋርናቾን ደግሞ በመውሰድ ገንዘብም ያተርፋል። በዛ ላይ ደግሞ ተስጦ ያለው አሪፍ ስም ተጫዋች ስለሆነ በዛ ለመጠቀም ነው ፍላጎቱ የሚል መረጃ ወጥቷል።